የጦርነት ነገሮች የሚበዙበት አለ አይደል? ለጦርነት ጊዜ የሚጠቀሙት ሄሊኮፕተር፣ ለጦርነት ጊዜ የሚጠቀሙት ሽጉጥ። እድሉን ቢመቻችልን ምን ያህሎቻችን እንዲህ አይነት ነገር መፍጠር እንችላለን የሚለውንም ጠመንጃ ለካ ከባድ ነው። ውስጣቸው ቃል የለም እንጂ አክቹአሊ ሽጉጥ ናቸው። ሰላም ደርስ ላይፍስታይል ቤተሰብ ተከታታዮች እንደምናችሁ፣ አርሴማ ነኝ። በሌላ ቪዲዮ ተመልሼ መጥቻለሁ። በቱርክ ውስጥ ትልቁ የሚባል ቴክኖፌስት የቴክኖሎጂ ፌስቲቫል ተዘጋጅቷል። እሱ ላይ ተገኝቻለሁ። እንግዲህ እየጮኩኝ ከሆነ ድምጼ ስለማይሰማ ነው። ከጀርባዬ በጣም ብዙ አይነት ፕሮግራሞች እየተካሄዱ ነው። ገና መድረሴ ነው። የተለያዩ አይነት ፕሮግራሞችን ላሳያችሁ። እንግዲህ በጣም ብዙ ሰው ነው ያለው እንደምታዩት። የተለያዩ አይነት ፕሮግራሞችን ላሳያችሁ እዚህ ተገኝቻለሁ። አርሲ ነኝ። የሙሉ ፕሮግራም እስክታዩት እጋብዛችኋለሁ። ሰብስክራይብ ያላደረጋችሁ ካላችሁ እስካሁን ሰብስክራይብ እንድታደርጉ እጋብዛችኋለሁ። ቀጥታ ወደ ቪዲዮ ነው የምንሄደው። ቴንክ ዩ። ይህ ፕሮግራም እንግዲህ በዋናነት የተዘጋጀ የተባለ የነበረው ማለት ነው ስለ ቴክኖሎጂ ነው። ቴክኖፌስት ነው። የቴክኖሎጂ ፌስቲቫል ድግስ ነው። በቃ የቴክኖሎጂ ነገር ግን ያየሁት ነገር የሞር በቃ እንዴት ልበላችሁ የጦርነት ነገሮች የሚበዙበት አለ አይደል? ለጦርነት ጊዜ የሚጠቀሙት ሄሊኮፕተር፣ ለጦርነት ጊዜ የሚጠቀሙት ሽጉጥ እና የተለያዩ አይነት ነገሮች ነበር እዛ ላይ የነበሩትኝና እንደዚሁም ደግሞ የቴክኖሎጂንም ያካተተ የተለያዩ አይነት ነገሮች ነበሩትኝ። ሞር የሚያደለው ወደዛኛው ነው ማለት ነውና which was amazing በጣም አሪፍ ነበረ። ላይክ እንደ አይነት ነገር ኤክስፒሪየንስ አድርጌ አይቻላውቅምና ለኔ አዲስ ነበረ። በጣም ነበር ደስ ያለኝ። እዚህ ሀገር ደግሞ እኔ ያለሁበት ከተማ ላይ ብዙዎቹ የሚባሉት ወጣቶች ከ50% በላይ የሚሆኑ ወጣቶች እንግዲህ ውትድርና ይገባሉ፣ ወታደር ይሆናሉ በወጣትነት እድሜያቸው እና ስለዚህም እዚህ ሀገር ላይ ለወታደር የሚሰጠው ሪስፔክት የሆነ ቦታ አለ አይደለ? ትልቅ ነው በጣም። በሌሎችም ቦታ ይሰጣል። ነገር ግን እዚህ ደግሞ ያለው በየሁሉም ቤት በሚባል ሁኔታ ቤታቸውን የሚያንኳኳ ነገር ነው ያለው። ለዛ በጣም ደስ የሚል ኤክስፒሪየንስ ነበር የነበረን።
ከዛ እንግዲህ ደግሞ ሌሎች የተለያዩ አይነት ፕሮግራሞችንም ነበሩ እንደነዚህኞቹ ስለ አስትሮሎጂ ምናምን የተለያዩ አይነት ነገሮችን ሲያስረዱ ነበር። ነገር ግን ቋንቋው በተርኪሽ ነው ሙሉ ፕሮግራሙ። እዚህ ጋር ያለው ሁሉም ነገር በተርኪሽ ቋንቋ ነውና የሚያወሩት በደንብ ልንግባባ አልቻልንም። የሚያስረዱትን ነገር ልረዳው አልቻልኩኝም እኔም። ነገር ግን በጣም ፋሲኔቲንግ የሆነብኝ በጣም በቃ ያስገረመኝ ነገር ቢኖር ይህንን አኒሜሽን ራሱ አሰራራቸው በጣም ሪያሊስቲክ መሆኑ ሲታይ ራሱ በጣም ደስ ይላል። በአጠቃላይ እንደዚህ ራሱ የፈጠረ እንደዚህ እኮ መፍጠር የምንችል ጭንቅላት ያለን ሰዎች ነን። ስፔሻሊ ደግሞ ወደኛ ሀገር አሁን ይሄ ነገር ቢመጣና እድሉን ቢመቻችልን ምን ያህሎቻችን እንዲህ አይነት ነገር መፍጠር እንችላለን የሚለውንም በጣም አስቤበታለሁ። እውነት ለመናገር ከኛ ሀገር ጋር ነው እያነካካውን እያዩት የነበረውና እኛ ሀገር እንደዚህ አይነት ነገር ሊኖር ይችላል። እኔ ግን አይቻላቅም። ከሌለም ደግሞ ለምንድን የሌለን እኛ ግን ለምንድን የሌለን ብዬ ነው ራሱ ሳስብ የነበረው። ምክንያቱም ደስ ሲል በቃ ትራንዚሽኑ ከአንዱ ቦታ ወደ ሌላ ቦታ እንዴት እንደሚሆን በአጠቃላይ ሪያሊስቲክ ሆኖ መታየቱ ምን ልበላችሁ። በዛ ላይ ደግሞ አክቹአሊ ቦታው ላይ ተኩኖ ሲታይ ውስጡ ያለን የሚመስለው ውስጡ ላይ ቆመን እኛም ራሱ አንድ ኢንቮልቭ የምናደርግ የእንትኑ አካል እንደሆነ የሚሰማው የነበረውና በጣም aarif ነበረ። Teknoloji bize yer çekiminden kurtulmak ve dünyanın ötesine uzaya gitmek için araçlar sunuyor. Ancak uzaya gitmek ve bu inanılmaz yolculukların bir parçası olmak, yani bir astronot olmak için ne yapmalıyız? Bir kişinin astronot olması için yıllarca süren zihinsel ve fiziki süreçlerden geçmesi gerekir. İhtiyaç duyulan yeteneklerin geliştirilmesi için gereken uzun süreç toprağa çok yakın bir yerde, hatta deniz altında başlar. Bu bir yüzen eğitim tankıdır. İçi suyla doldurulmuş çok derin bir havuzdur. Büyük bir santrifüj gibi bu kolun ucundaki kapsül dereceli olarak hız kazanmak üzere ivmelendirilir. Kol ne kadar hızlı dönerse uygulanan çekim kuvveti o kadar artar. Fırlatma sırasında astronot dünya üzerinde alışık olduğumuz yer çekimi miktarının yaklaşık 3 katını hissedecektir. Bir Luna Park'ta bugi trenine binmişseniz yer çekiminin 3 katına yakın bir deneyimi muhtemelen yaşamışsınızdır. Ancak bu çok kısa bir süre için olmuştur. Bir fırlatma sırasında ise astronotlar bu güçlere 8 zor dakika boyunca dayanmak zorundadırlar. Eğer çekim gücü daha da artırılacak olursa büyük sorunlar ortaya çıkabilir. Çekim gücünün 6 katına birkaç saniyeden fazla maruz kalındığında görmeye bulanıklık oluşur ve sonunda bilincinizi kaybedersiniz. Eğer bu eğitimleri başarıyla tamamlayabildiyseniz artık uzayın zorlu ortamına fırlatılmaya ve bir astronot olarak görevlerinizi yerine getirmeye hazırsınız. Nefes alacak havanın olmadığı ve donmayla kaynama arasında değişen ısıların olduğu bir ortamda astronotlar onları koruyacak özel tasarlanmış giysiler giymek zorundadır. Bu giysilerin altında vücut ısısını düzenler şekilde sıcak ve soğuk havayı devamlı şekilde deri yüzeyinin üzerine pompalayan karmaşık bir borular ağı vardır. Bu elbise aynı zamanda oksijen sağlayan ከዛ ደግሞ በመቀጠል የሽጉጥ ምናምን ቦታዎች አሉ እንዳልኳችሁኝና እሱ ፓርት ነበረ ይሄድ ነው በመጀመሪያ ማለት ነው። እኔ ማለት የምፈልገው ቪዲዮ ውስጥ ስላላስገባሁትኝ ነው ቪዲዮ ስላልቀረጽኩትኝ ነው እንጂ ጠመንጃ ለካ ከባድ ነው። እኔ እኮ ቀላል ነገር ነበር የሚመስለኝ። ፎቶ ኢንስታግራም ላይ ለቅቅ ያለሁኝ እዛ ላይ ገብታችሁ ካያችሁትኝ ማለት ነው። ትልቅ ያዝኩትኝ ጠመንጃ አለና ወይኔ ጉዴ በጣም ይከብዳል እንዴ እንደዚህ ነው እንዴ ያልኩኝ። ከዛም በኋላ እዚህ ጋር ደግሞ ማለት ነው ሰውየው እዚህ ጋር የቆመው ሰውዬ እንግዲህ እነዚህ የምታዩት ሽጉጦች ውስጣቸው ቃላ የለም እንጂ አክቹአሊ ሽጉጥ ናቸው። በስነ ስርዓት ሰው የሚጠቀምበት ምናምን ሽጉጥ ነውና እንደዚህ ሲይዝ ደግሞ የመጀመሪያ ነው። በጣም ነበር ደስ ያለኝ። ግን እኔ ብዙም የሽጉጥ ደግሞ እውቀቱም ስለሌለኝ በጣም ኢንትረስትድ ሆኜ ይሄ እንደዚህ ነው ምናምን አላልኩም። ግን በአጠቃላይ
እጄ ላይ በቃ ይዤ ሳይው ይሄ ነገር ኩል ነው ነገር አለ እንደሱ ነው በቃ ብዬ ሳየ ነበረው። ፊት ለፊታችን ደግሞ የቆመው ሰውዬ እንግዲህ ሲያስረዳን ነበር። ይሄኛው ሽጉጥ ምን በቃ ውስጡ ያለውን ስፒዱን በምን ያህል ፍጥነት ይሄዳል፣ ምን ይባላል፣ እንዴት ይተኩሳል፣ እንዴት ቃል ይገባል። ያላስተማረን ነገር የለም። ሁሉንም ነገሮች ሲያስተምረን ነበርና በጣም አሪፍ ነው። እኛ ሀገር እንደዚህ አይቻል አቅም ሲጀመር አይፈቀድም አይደለ? ግን እንደዚህ ኤግዚቢሽኖች ራሱ ቢዘጋጁ እንደ ራስን መጠበቅም ሊሆን ይችላል። ደግሞ ትንሽ ሽጉጥን ሰጠን። ቁልፍ መያዣ እንግዲህ ሽጉጥን ተዘጋጅተው እሱን ሰጠን። ግን እንደ ሰልፍ ዲፌንስ ራሱ የምናደርገውን ነገር እንድናቅ ራሱ እንደዚህ በቃ መንካት መቻሉ ማየቱ በራሱ ለኔ በጣም አሪፍ ነገር ነበር የነበረብኝ። ደስ ነው ያለኝ። እናንተስ እንግዲህ ስለዚህ ቪዲዮ ምን ታስባላችሁ? እስቲ ንገሩኝ። እንዲህ አይነት ነገር ኤክስፒሪየንስ አድርጋችሁ ታውቃላችሁ ወይስ የመጀመሪያችሁ ነው? የኔ የመጀመሪያዬ ነው። የተካሄዱ ደግሞ የነበረው እንግዲህ ቦታውን ለካ አልጠቀስኩላችሁም። ሲካሄድ የነበረው በኤርካን ኢንተርናሽናል ኤርፖርት ውስጥ ነው። ልክ እኛ ጋር አሁን አዲስ አበባ ኢንተርናሽናል ኤርፖርት እንዳለ ሁሉ ፕሌኖቹ ሲነሱ ከአጠገባችን እያየናቸው ነበረ። ግን ደግሞ በጣም አንድ አስቸጋሪ ነገር የነበረው ዝናብ ሲዘንብ ነበረ። በጣም በኃይለኛ ዝናብ ሲዘንብ ስለነበረ ብዙ አይነት ነገሮችን ኤክስፒሪየንስ ማድረግ ሞር በቃ ሁሉንም ክፍሎች ገብቶ ለማየት አልቻልንም። እደጅ ነበረ፣ ፌስቲቫል ነው፣ ደጅ ነው ሁሉም ሲካሄድ የነበረውና በዝናቡ ምክንያት ግን ምንም በቃ አላንቀሳቀሳለን። ዣንጥላም ደግሞ ማናችንም አልያዝንም። ስለዚህም በቃ ምንም አለመቻቻለን። ነገር ግን ኤርፖርት ውስጥ ነበር የተዘጋጀው። ከዛም በኋላ ፕሌኖቹ እየተነሱ ራሱ ሲሄዱ በቃ ደስ ይላል። እኔ ኤርፖርት ወዳለሁ ለምን እንደሆነ አላውቅም፣ የሆነ ፊሊንጉ ደስ ይላል። ከዛም በኋላ እንግዲህ ደግሞ የዚህ ቪዲዮ መጀመሪያ ፓርት ላይም ካያችሁት ሰማዩ እንዴት ጭልምልም ብሎ እንደነበረ ራሱ ታዩታላችሁ። እንዴት ዝናብ አስቸግሮ እንደነበረ ማለት ነው። ከዛም በኋላ እንግዲህ የቻልኩትኝን ቤት ውስጥ የነበሩትን በዳስ እንደዚህ ተጥለው በድንኳን ውስጥ ተሰርተው የነበሩትኝን እንግዲህ የገባሁኝ ለማየት ሞከርኩኝ። ከዛም በመቀጠል እንግዲህ ምሳዬን በልቼ ወደ ቤቴ ተመለስኩኝ ማለት ነው። እቺንም ኤክስፒሪየንስ ግን ስላየሁኝ በጣም ነው ደስ ያለኝ። እናንተም ይሄ ቪዲዮ እንደተመቻችሁ ተስፋ አደርጋለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ እንድታስቀምጡልኝ እጋብዛችኋለሁ። እንደዚሁም ደግሞ ኢንስታግራም arsema.wagayehu ብላችሁ ሰርች ብታደርጉኝ ታገኙኛላችሁ። በቀጣይ በሌላ ቪዲዮ ድጋሚ እስከምንገናኝ ድረስ በጣም አመሰግናለሁ ስላያችሁኝ። ሰብስክራይብ ያላደረጋችሁ ካላችሁ እንድታደርጉ ጋብዛችኋለሁ። መልካም ጊዜ ባይ